ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ተናፍቃችኋል። ደህና ናችሁ ወይ? ጠፍቻለሁኝ እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እግዚአብሔር ይመስገን እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ዛሬ በሌላ ቪዲዮ መጥቻለሁ። እንግዲህ ራይስ፣ ነጭ ራይስ ከአትክልት ጋር እና እንዲሁም ደግሞ የተመጣጠነ የአትክልቶችን አሳ በመጠቀም እንግዲህ ይቅርታ በጾም ወቅት ይሄንን ማሳየቴ ስለተጠየቅኩኝ ነው። እና ይሄንን የመሰለ ቆንጆ ምሳ እንሰራለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ ቤተሰቦቼ። በጣም አመሰግናለሁ። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ለምታበረታቱኝ ሁሌም ከኔ ጋር ከጎኔ አይዞሽ በርቺ ለምትሉኝ እጅግ አድርጌ በጣም አመሰግናለሁ። ውድ ቤተሰቦቼ አሁን እንግዲህ ግብአቶቼንም ሁሉንም አሳያችኋለሁ። ግብአቶቼንም እንግዲህ አሳያችኋለሁኝ። አብረን እንሰራለን። የትም እንዳትሄዱ ሁላችሁም ሰርታችሁ ሞክሩ። ላለው የተመጣጠነ ነው። የሁልጊዜ አንዳንዴ ይሄ ሩዙ ካርቦሃይድሬትም ቢሆን አመጣጥነን በዚህ መልኩ ሰርተን መመገብ እንችላለን። ለልጆችም ለአዋቂም የሚሆን ጤናማ የሆነ የምግብ አሰራር ነው። ትወዱታላችሁ ውድ ቤተሰቦቼ እና እንኳን ደህና መጣችሁ። አዳዲሶች ወደ ቻናሌ ለምትመጡ እጅግ አድርጌ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ ውድ ቤተሰቦቼ። ይኸው እንደምታዩት ይችን ቆንጆ እንግዲህ አብረን እንሰራለን ነው። አሁን ወደ ስራ ይገባለሁ። ግብአቶቼን ሁሉንም አሳያችኋለሁ ውድ ቤተሰቦቼ። አመሰግናለሁ። በያላችሁበት በዓለም ዳርቻ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች ኑሩልኝ። በዓለም በሰላም ኑሩ። ኢትዮጵያ ሀገራችንን ይባርክልን። ለሞቱትም ነፍስ ማርልን። እንግዲህ ምን ልበላችሁ፣ በጣም የሚያሳዝን ነገሮች አሉ። እግዚአብሔር አምላክ እሱ እንግዲህ እሱ ይድረስ ለሁላችንም፣ በያሉበት ሁሉም እሱ ይድረስ። እግዚአብሔር አምላክ ይጠብቅ። እንግዲህ ይሄን ይመስላል የዛሬ ቪዲዮ። አሁን ወደ ስራ ይገባለሁ። አብራችሁን ቆዩ ውድ ቤተሰቦቼ። እንግዲህ ያንን የመሰለ ቆንጆ የተዘጋጀውን ምግብ እንግዲህ መጀመሪያ ያንን ለመስራት እንዳሳየኋችሁ መጀመሪያ ላይ እንዳሳየኋችሁ ግብአቶች ያስፈልጋሉ። እነዚህን ግብአቶች እንግዲህ የተጠቀምኳቸው ዛሬ ጤናማ የሆኑ የተመጣጠኑ የምግብ አሰራር ነው። እንግዲህ እንደ ሜን ዲሽም ማድረግ ትችላላችሁ፣ ምንም ችግር የለውም እና ቀለል ያለ ነው። በዛ ላይ ጤናማ ነው። እንግዲህ እነዚህን ግብአቶች ይጠቀማለሁ። እዚህ ጋር ኮሊፍላወር አለኝ፣ አበባ ጎመን፣ እዚህ ጋር ደግሞ ብሮኮሊ አለኝ፣ እዚህ ጋር ደግሞ እነዚህ ቦፌ ቃሪያዎች አሉ፣ ካሮት አለኝ እና እዚህ ጋር ደግሞ ፐርስሊ የድንብላል ቅጠል አለኝ፣ ዝኩኒ አለኝ። እንደገና ደግሞ እዚህ ጋር እንደምታዩት ማሽሩም አለኝ እና አሳ አለኝ። አሳው አጥንቱ የወጣ ስለሆነ በጥብስ መልኩ ነው የማረገው። እንግዲህ ይሄንን ሩዝ አለኝ፣ የተዘጋጀ ሩዝ ስላለኝ ሩዙን ኦልሬዲ ሰርቻለሁ። ከሩዙ ጋር ቆንጆ አድርጌ የተመጣጠነ ምግብ አሳያችኋለሁ ማለት ነው። እንግዲህ ስለ ድምፄም ሆነ ስለ መጥፋቴ በጣም ይቅርታ እና ለዛ ነው እንግዲህ ትንሽ ችግር ስለነበረ ነው የጠፋሁት። ትንሽ ስላመመኝ፣ ያው ጤና ሲኖር ነው ሁላችሁም አይደለ ሁሉን ነገር ደስ ብሏችሁ የምትሰሩት እና ስለዚህ ነው። አሁን እንግዲህ ይሄንን የመሰለ ቆንጆ ምግብ ለማዘጋጀት እነዚህን ግብአቶች ተጠቅሜ አሳዬንም እዘፈዝፈዋለሁኝ። አሳዬን በሎሚና በጨው አድርጌ ዝፍዝፍ አድርገዋለሁኝ። ትንሽ ቬነገር አድርጌ ሌሎቹን ደግሞ ግብአቶች የሚገነፈለውን ገንፈል ስቲም አድርጌ ተመልሼ እመጣለሁኝ። እናንተ እንግዲህ የትም እንዳትሄዱ ውድ ቤተሰቦቼ እና ደግሞም 5000 ስላስገባችሁኝ በትንሹ ያላመሰገነ በብዙ ምስጋና አቅምና ስለዚህ 5000 ስላስገባችሁኝ ውድ ቤተሰቦቼ በጣም አመሰግናለሁ። 5000 ሰብስክራይበር ቤተሰቦቼ በጣም አመሰግናለሁኝ። አሁንም ደግሞ እንዲሁ ሞር አበረታቱኝ እላለሁ የበለጠ። እንግዲህ ይሄንን የመሰለ ምግብ እንሰራለን። አሁን የትም እንዳትሄዱ አብራችሁኝ ሁኑ ውድ ቤተሰቦቼ። አሁን እንግዲህ ይሄንን ገንፈል አድርጌ አዘገጃጅቼ ተመልሼ እመጣለሁ ውድ ቤተሰቦቼ። ሳሁን የዘፈዘፍኩት ያው ብዙ አላቆየውም ውሃ ውስጥ ግን አጥብ አደርገዋለሁ በደንብ አድርጌ።
ይሄ አሳ የሚለው ክርፋቱ ከውስጡ እንዲወጣልኝ ነው። እንግዲህ ከዛ በኋላ በፔፐር ታውል አድርቄ ነው የምሰራው የምጠብሰው። እናንተ እንግዲህ ያው እንደተመቻችሁ ማድረግ ትችላላችሁ። ሁሉም የራሱ የሆነ ሙያ አለው። እኔ ደግሞ ዛሬ በእኔ በኩል ልሰራ የምችለውን ነው የማሳያችሁ ውድ ቤተሰቦቼ። አሳዬን በደንብ አድርጌ አጥቤዋለሁኝ። አሁን እያደረኩ ነው። ከዚህ በኋላ ደግሞ ማርኔት አድርገዋለሁ ማለት ነው። አሳዬን ለመቀመም እንግዲህ ያዘጋጀኋቸው ቅመሞች እነዚህ ናቸው። ፓፕሪካ አለኝ፣ እርድ አለኝ፣ ነጭ ሽንኩርት ተፈጫለኝ፣ ትንሽ በጣም ትንሽ ኮረሪማ አለኝ፣ ሮዝመሪን አለኝ፣ ቆንዶ በርበሬ አለ፣ ጨው አለ እና ዘይትና ሶያ ደግሞ አደርጋለሁ ማለት ነው። እነዚህን እንግዲህ አንድ ላይ እንደዚህ ያረግና ቀላቅላቸዋለሁ። ይሄ ሶያ ነው። ዘይት እነዚህን አድርጌ ብታዩ እንትኑ ሽታ አንድ ነገር የለም። ክርፋት የሚባል ነገር የአሳው ኔቨር በፍጹም ምንም ነገር የለም። በቃ አሁን ይሄንን ካደረግኩ ፍሬሽ ነጭ ሽንኩርት ደግሞ የተፈጫልኝ እሱንም ትንሽ ጨምርበታለሁ። እነዚህን አስገብቼ ማርኔት አረጋቸውና ያኛውን ለብ እንትኑን ስቲም እስከማደርግ ድረስ እነዚህን እለውሳቸዋለሁ ማለት ነው። እና እንደዚህ አረግና ቁጭ አደርገዋለሁ። ያኛውን እንትን እስከሚል ድረስ በቃ ውስጡ ይገባል። ቴስቱ በጣም ቆንጆ ነው የሚሆነው። እና አሳን በዚህ መልኩ ከሰራ ነው ምንም አይነት ሽታ አይኖረውም። በጣም ቆንጆ ነው። ውድ ቤተሰቦቼ ትወዱታላችሁ። እንግዲህ ነጭ ሽንኩርትና ዝንጅብሉን ስጨምር አላሳየዋችሁም ነበር። አሁን ይኸው ጨምሬዋለሁ። ውስ አረቀዋለሁ በደንብ አድርጌ። ሽታው ብታዩ እንዴት አሁን ራሱ ገና ምንም ሳይጠበስ ምንም ሳይል እንደዚህ ማርኔት ተደርጎ በጣም ቆንጆ ነው። በጣም እንደዚህ አድርጌ ትንሽ ፍሪጅ ውስጥ ነው የማስቀምጠው። ቤቶቹን እንግዲህ የሁላችሁ በዚህ መልኩ ስቲም አድርጌያቸዋለሁ። ሁሉንም እንዴት እንደሚያመራያችሁት በጣም ጤናማ የሆነ ስለዚህ ይሄንን ስቲም አድርጌዋለሁ። አሁን አሳዬን ጠብስና እንዲሁም ደግሞ እንግዲህ የጾሙን ለብቻ አሳም አረግበትን ለብቻ አድርጌ ገበታዬን ደግሞ አሳያችኋለሁ። አሁን ደግሞ ከዛ በፊት ግን እንትኑን ጠባብሰዋለሁ ማለት ነው። እና እነዚህን አብሬ ዝም ብዬ ትንሽ እንዲሁ ለብ አረጋቸዋለሁኝ። ለራይሱ እንዲመች አድርጌ አዘጋጀዋለሁ። ውድ ቤተሰቦች እንግዲህ ይሄንን አመጋገብ እንግዲህ ሁሌ ብናዘወትረው ጤናማ ነው፣ ጠቃሚ ነው እውነት። እና ደግሞ ያምራል በእውነት ውስጡን ነው መኳል። አንዳንድ ጊዜ ዝም ብለን ነው እንጂ የተሻለ ነገር እያለ እንግዲህ አሁን ደግሞ ወቅታችንም ጾም ነው፣ የጾም ጊዜ ስለሆነ እነዚህን የተለያዩ አትክልቶችን ለብ እያደረግን ስቲም እያደረግን ከተለያየ ነገሮች ጋር እያመጣጠንን መመገብ እንችላለን ማለት ነው። አሁን እንግዲህ ቀጣይ ስራዬን አሳያችኋለሁ። አብራችሁኝ ሆኖ የትም እንዳትሄዱ። አሁን እንግዲህ እነዚህን ዝም ብዬ ትንሽ እንዲሁ ሳብ አረጋቸዋለሁ። ሳብ አርጌ በመጥበሻዬ ብዙ አላበስላቸውም። ስቲም ተደርገዋል። ዝም ብዬ እንትን ለማለት ያህል ነው። እንግዲህ እንደምታዩት ይሄ የምታዩት እንግዲህ ቦፌ ቃሪያ አለው፣ ካሮት አለው፣ ኮሊፍላወር አለው፣ የአበባ ጎመን፣ ብሮኮሊ አለ፣ ዝኩኒ አለ እና እንጉዳይ አለ ወይም ደግሞ መሽሩም እነዚህ አሉ። እነዚህን እንግዲህ በቃ ዝም ብዬ ትንሽ ከጨው ጋር ትንሽ ጨውና ቆንዶ በርበሬ ነው የማረገው። ትንሽ ለብ አረጋቸዋለሁ። ከዛ በኋላ አወጣዋለሁ። አሁን በቃ ሳብ አድርጌዋለሁ እንዳልኳችሁ። ትንሽ ቆንዶ በርበሬና ትንሽ ጨው ጨምሬ አሁን ደግሞ አሳችንን እየጠበስን ነው። ማርኔቱ ሽታው በጣም ቆንጆ ነው። አሁን እንግዲህ ገበታችንን እያሳመርን ነው፣ እያወጣን ያለ ነው።
ያው ይቅርታ ሩዙ ካርቦሃይድሬት ቢኖረውም እንግዲህ አመጣጥነን መመገብ እንችላለን። ገበታዬን ደግሞ አስተካክዬ ተመልሼ እመጣለሁ። የትም እንዳትሄዱ አብራችሁን ቆዩ ውድ ቤተሰቦቼ። ደግሞ እንደምታዩት ጾም ያልነካው ማለት ነው። ይሄ መሽሩሙ እና ቬጁ ከሩዙ ጋር አንድ ላይ አድርጌ፣ ይሄን ደግሞ ጾም ያልነካው ነው ለብቻው ለጾመኛ ማለት ነው። ይሄንን አድርጌ ያለሁኝ እንግዲህ ያው በሁለቱም መንገድ እንትን ትላላችሁ። ያኛው ልዩነቱ አሳ ስላለው ነው። ይሄኛው ደግሞ ያው እንግዲህ ቬጂውና መሽሩሙ ብቻ ነው። ያው ይሄኛው እንደምታዩት አሳው ከጎኑ አለ። ስለዚህ በዚህ መልኩ ሰርቻለሁ። እንግዲህ ትወዱታላችሁ። በፈለጋችሁት መንገድ ሰርታችሁ መመገብ ትችላላችሁ ውድ ቤተሰቦች። ያው አሁን ጨርሼ ገበታዬ ላይ አውጥቼዋለሁኝ። እንግዲህ በዚህ መልኩ አልቋል ውድ ቤተሰቦቼ። ሰላም ሁኑልኝ ባይ